በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረከችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የሰው ልጅ ታሪክ አይቶት በማያውቀው የጥፋት ማዕበል የቴል አቪቭ ሰማይ በፋርስ ሚሳኤሎች ተቀዶም ወደ እሳት ባህርነት ተቀይሯል ተባለም። እስራኤል የምትመካበትና እንደ ግራናይት ድንጋይ የማይበገር የተባለለት የአይረን ዶም መከላከያ ስርዓቷ በኢራን የፈጠራ ጥበብ በሆነው የሃይፐርሶኒክ ሚሳኤል ድብደባ እንደ ወረቀት ተቀዶ መጣሉ ነው የተነገረው። ይህ ጥቃትም ታዲያም ኢራን ደክማለሽ በሚል የናቋትን ምዕራባውያንን አንገት ሲያስደፋም የቴህራንን ዳግም በአንበሳ ግርማ መነሳት ያበሰረም ታሪካዊ ክስተት ነው ተብሎም ተገልጿል። በተለይም በከተማዋ እምብርት ላይ የወደቁት ሚሳኤሎች የፈጠሩት ፍንዳታም መሬቱን እንደ ቅጠል ሲያናውጠው የታየ ሲሆን መላው እስራኤል በከፍተኛ ሽብርና ድንጋጤ ውስጥ መውደቁ ነው የተነገረው። በዚህ እጅግ አስፈሪና አሰቃቂ ጥቃት ውስጥ የታመኑ የዜና ምንጮች እንደገለጹት የአሜሪካና የእስራኤል ጦር ሰፈሮች አመድ ሲሆኑ ኢራን ከደረሰባት የኢኮኖሚና ፖለቲካ ጫና አፈር ልሳ በመነሳት ዘመናዊ ቴክኖሎጂ የታገዘውን የእስራኤል መከላከያ መስመር በጣጥሳ መግባቷም ለዋሽንግተን እረፍት የነሳት ትልቅ ራስ ምታት ነው። እንደ አልጀዚራና የተለያዩ ዓለም አቀፍ ሚዲያዎች ዘገባም ከሆነም ይህ ጥቃት ቀጠናውን ወደማይመለስና ዓለምን ወደሚያጠፋ ታላቅ ጦርነት ሊወስድ ይችላል ተብሎም ተሰግቷል። በቴል አቪቭ ጎዳናዎች ላይ የሚታየው ጥቁር ጭስና ሰማዩን የሸፈነው የእሳት ቃጠሎ የጥቃቱን አስከፊነትና የእስራኤልን የመከላከል አቅም መዳከሙን ቁልጭ አድርጎ ያሳየ ነው ተብሏል። ኢራን የደረሰባትን ማዕቀብና ጫና ሁሉ ወደ ጎን በመግፋት ባሳየችው ይህ ድንገተኛና መብረቃዊ ጥቃትም መላው ዓለም በድንጋጤ እጁን በአፉ ላይ ጭኗል። የምዕራባውያን መገናኛ ብዙሃን ባወጡት አስቸኳይ ዘገባም ታዲያም የኢራን ሚሳኤሎች የቴል አቪቭ እጅግ ጥብቅ የደህንነት ቀለበት ሰብረው መግባታቸው ለወደፊቱ የጦርነት ታሪክ አዲስና አስፈሪ ምዕራፍ ከፍቷል ነው የተባለው። ጥቃቱ በእስራኤል የኢኮኖሚ አውታሮችና ስልታዊ ወታደራዊ ማዕከላት ላይ ያደረሰውም ጉዳት ሊገለጽ የማይችልና እጅግ ከፍተኛ እንደሆነም ተነግሯል። አሜሪካም በድንጋጤ ውስጥ ሆና ለተባባሪዋ እስራኤል ተጨማሪ ድጋፍ ለማድረግ ብትሞክርም የኢራን ሚሳኤሎች ግን አሁንም በዝግጅት ላይ መሆናቸው ነው የተሰማው። አብራችሁን ስትቆዩ እኒህንና ሌሎችን መረጃዎች ትሰማላችሁ። መልካም ቆይታም። የመካከለኛው ምስራቅ ውጥረት ታይቶ በማይታወቅ መልኩ ገንፍሎ በመውጣቱ የቴል አቪቭ ሰማይ በፋርስ ሚሳኤሎች ተቀዶ ወደ እሳት ባህርነት ተቀይሯል ተብሏል። እስራኤል ለዓመታት ስትገነባው የነበረውና የማይደፈር የተባለለት የአይረን ዶም መከላከያዋ እንዲሁም አሮው ተብሎ የሚጠራው የመከላከያ ጋሻም በኢራን ሃይፐርሶኒክ ሚሳኤል እጅግ አስደንጋጭ በሆነ ሁኔታም ተበጣጥሰዋል። እንደ ሲኤንኤን እና አልጀዚራ ያሉ የዜና ምንጮች እንደገለጹትም የኢራን ወታደራዊ ክንፍ የሆኑት የሪቮሉሽነሪ ጋርድ አባላት በአንድ ጊዜ በመቶዎች የሚቆጠሩ የባላስቲክ ሚሳኤሎችን በመተኮስ የመከላከያ ስርዓቱን እንዳይሰራ አድርገውታል ተብሏል። በከተማዋ እምብርት ላይ የወደቁት ሚሳኤሎችም የፈጠሩት ፍንዳታም መሬቱን እንደ ቅጠል ሲያናውጠው የታየ ሲሆን መላው እስራኤል በከፍተኛ ሽብርና ድንጋጤ ውስጥ መውደቁ ነው የተነገረው። ይህ ጥቃትም እስራኤልን ብቻ ሳይሆን መላውን ዓለም ያስደነገጠም የመከላከያ ቴክኖሎጂን ጥያቄ ውስጥ የከተተ ክስተት ነው። በቴል አቪቭ የሚገኙ ሰማይ ጠቀስ ህንፃዎች በእሳት ሲጋዩ መታየታቸውና ነዋሪዎች ወደ ምድር ውስጥ መደበቂያዎች ሲሮጡ እንዲሁ መታየታቸው ነው የተሰማው። የእስራኤል መከላከያ ሰራዊት ወይም ደግሞ አይዲኤፍ የኢራንን ሚሳኤሎች 100% መከላከል እንደማይችል በተግባር የታየበት ምሽት እንደነበር ሲነገር፣ በተለይም ኔቫቲም የተባለው የአየር ኃይል ጣቢያና ሌሎች ስልታዊ የጦር ሰፈሮች በኢራን ሚሳኤሎች ክፉኛ መመታታቸው ተገልጿል። ኢራን
በደረሰባት የኢኮኖሚና ፖለቲካ ጫና አፈር ልሳ በመነሳት በዘመናዊ ቴክኖሎጂ የታገዘውን የእስራኤል መከላከያ መስመር በጣጥሳ መግባቷ ለዋሽንግተን እረፍት የነሳ ሌላው ትልቅ ራስ ምታት ነው። በቴል አቪቭ ጎዳናዎች ላይ የሚታየው ጥቁር ጭስና ሰማዩን የሸፈነው የእሳት ቃጠሎ የጥቃቱን አስከፊነትና የእስራኤልን የመከላከያ አቅም መዳከም ቁልጭ አርጎ ያሳየም ተብሏል። ሮይተርስ እንደዘገበውም ከሆነ የኢራን ፋታህ የተባሉ አዳዲስ ሚሳኤሎች የድምጽ ፍጥነት በ5 እጥፍ በማለፍ የመከላከያ ራዳሮችን አሳስተው አልፈዋል ነው የተባለው። የኢራን ባለስልጣናት ጥቃቱ ገና ሊጀምር እንደሆነና እስራኤል አጸፋዊ እርምጃ ካላቆመች የከፋ ጥቃት እንደሚከተላትም ማስጠንቀቂያ መስጠታቸው ተሰምቷል። ይህ ታይቶ በማይታወቅ ሁኔታ የተፈጸመው ጥቃትም የአሜሪካና እስራኤል የጋራ ደህንነት ስትራቴጂን አደጋ ላይ ጥሎታል። ዋይት ሃውስ ጥቃቱን ተከትሎ አስቸኳይ ስብሰባ የጠራ ሲሆን የአሜሪካ ጦር መርከቦች በመካከለኛው ምስራቅ ጥበቃቸውን እንዲያጠናክሩ መታዘዙ የኢራን ሚሳኤሎች ያሳዩት ፍጥነትና ኢላማን የመምታት ብቃት ደግሞ በምዕራባውያን ዘንድ ትልቅ ድንጋጤን ፈጥሯል። ቢቢሲ እንደዘገበውም የኃይል ሚዛኑ አሁን ወደ ቴህራን እያጋደለ መምጣቱ ተንታኞች ሲገልጹ የፋርስ አንበሳ ተብላ የምትጠራው ኢራንም በጠላቶቿ ላይ የወሰደችው እርምጃ ታሪክን የሚቀይር ነው ተብሏል። የአሜሪካ መከላከያ ሚኒስቴር ፔንታገን ሁኔታውን በቅርበት እየተከታተለ መሆኑን ገልጾም ለተባባሪዋ እስራኤል ተጨማሪ ድጋፍ ለማድረግ ብትሞክርም የኢራን ሚሳኤሎች ግን አሁን በዝግጅት ላይ መሆናቸውና ማንኛውንም ጣልቃ ገብነት ለመቀጥቀጥ ዝግጁ መሆናቸው ነው የተሰማው። አሜሪካ በእስራኤል ውስጥ ያሏት የራዳር ጣቢያዎችም ጥቃቱን አስቀድመው መለየት አለመቻላቸው ትልቅ ውድቀት መሆኑ ተነግሯል። በመካከለኛው ምስራቅ ሰማይ የታየው የእሳት ዝናብ የዓለምን ሰላም ለዘላለም ሊቀይር እንደሚችል ሲነገር የኢራን እስላማዊ አብዮታዊ ዘብም በቴል አቪቭና በሌሎች ስትራቴጂካዊ ቦታዎች ላይ የፈጸመው የሚሳኤል ጥቃት እስራኤልን ወደማይታሰብ ቁጣ ውስጥ ከቷታል ነው የተባለው። እንደ አልጀዚራና ፎክስ ኒውስ ዘገባዎች ከሆነም ታዲያም በተለይም በራማት ጋንና በኔጌቭ የሚገኙ የንግድና ወታደራዊ ማዕከላት ላይ የደረሰው ጉዳት እስራኤልን እስከዛሬ ታይቶ በማይታወቅ እጅግ አስከፊ አጸፋዊ እርምጃ እንድትወስድ ይገፋፋታል ተብሏል። ይህ የኢራን ደፋር እርምጃም ለወራት ሲጠበቅ የነበረውን ታላቅ ጦርነት ቀስቅሶታል ተብሎ የሚታመን ሲሆን የእስራኤል ጦር ካቢኔ የኢራንን የኒውክለርና የነዳጅ ማዕከላት ከዓለም ካርታ ላይ ለማጥፋት ዝግጅቱን ማጠናቀቁ ነው የተሰማው። የቤርሼባ የወታደራዊ አቅርቦት ማዕከላት መመታታቸው የእስራኤልን ኩራት የነካ በመሆኑ የአይሁድ መንግስት በኢራን ላይ የምትሰነዝረው ጥቃት ምድርን የሚያንቀጠቅጥና የቴህራንን አገዛዝ መሰረት የሚያናጋ ይሆናል ተብሎም ተነግሯል። ዋሽንግተንና ሌሎች የምዕራብ ሀገራት በሁለቱ ሀገራት መካከል ያለውን ግጭት ወደ ሶስተኛው የዓለም ጦርነት እንዳያመራ ስጋታቸውን ቢገልጡም እስራኤል ግን ለህልውናዋ ስትል ማንኛውንም አይነት ዋጋ ለመክፈል መወሰኗ ነው የተነገረው። የኢራን የድሮንና ሚሳኤል ናዳ ለጊዜው ድል የመሰለ ቢሆንም የሚከተለው ግን የእስራኤል መብረቃዊ ጥቃት ግን የፋርስን ምድር ወደ አመድነት ሊቀይረው ይችላል ተብሎም ተሰግቷል። በተለይም የሊባኖሱ ሄዝቦላህና የየመን ሁቲዎች በጦርነቱ ጣልቃ መግባታቸው እስራኤል በሁሉም አቅጣጫዎች የምትሰነዝረውን ጥቃት እጅግ አውዳሚ ያደርገዋል ተብሎ ነው የተገለጸው። በአሁኑ ሰዓትም መላው ዓለም ትንፋሹን ውጦ የእስራኤልን አጸፋዊ እርምጃ እየተጠባበቀ ሲገኝ የዓለም የነዳጅ ገበያ መረባበሽ የጀመረ ሲሆን ታላላቅ ሀያላን ሀገራትም የጦር መርከቦቻቸውን ወደ ቀጠናው እያስጠጉ ኢራን እስከ መጨረሻው እዋጋለሁ እያለች የእስራኤል ዘመናዊ የጦር አውሮፕላኖች ደግሞ የቴህራንን ሰማይ ለማድማት ሴኮንዶችን እየቆጠሩ መሆናቸው ተነግሯል። በጥቃቱ ምክንያት የደረሰው የንብረት ውድመትና የሰው ሕይወት መጥፋቱም ገና ጅምር መሆኑን የገለጹት ተንታኞችም ቀጣዮቹ ጥቂት ሰዓታት የመካከለኛው ምስራቅን የወደፊት ዕጣ ፈንታ ይወስናሉ ብለው መናገራቸውም ተገልጿል። በዋሽንግተንና በቴህራን መካከል ያለው ግንኙነትም ታዲያም በፕሬዝዳንት ዶናልድ ትራምፕ የ15 ነጥቦች የተኩስ አቁም ስምምነት መግለጫ ሳቢያ አዲስ መናወጥ ውስጥ ገብቷል። ፕሬዝዳንት ትራምፕ ሁለቱ ሀገራት በቁልፍ ጉዳዮች መግባባት ላይ ደርሰዋል ቢሉም ኢራን ግን የቀረበው ሰነድ በሽምግልና የመጣ ረቂቅ ሐሳብ ብቻ ነው ስትል አስተባብላለች። በተለይም ኢራን የኒውክለር መሳሪያ ላለማልማት ቃል ገብታለች የሚለው የትራምፕ ንግግር በቴህራን በኩል ከፍተኛ ጥርጣሬን የፈጠረ ሲሆን ሂደቱም ገና በቅድመ ዝግጅት ደረጃ ላይ የሚገኝ የመጀመሪያ ስራ መሆኑ ነው የተገለጸው። ይህ በዲፕሎማሲው መስክ የታየው አለመግባባት በቀጠናው ላይ የተደቀነውን የጦርነት ደመና ይበልጥ እንዲጠናከር ማድረጉም እንዲሁ ተነግሯል። እስራኤል ይህ
የዲፕሎማሲ መጓተት እንደ መልካም አጋጣሚ በመጠቀም በኢራን ላይ የምሰነዝረውን የመጨረሻና አውዳሚ ጥቃት ለማድረስ ሰኮንዶች እየቆጠሩ መሆኑም ተሰምቷል። የእስራኤል የጦር ካቢኔም የኢራን ኢስላማዊ አብዮት ዘብ በቴል አቪቭ ላይ የፈጸመውን ጥቃት ለሚሰጠው ምላሽ ምድርን የሚያንቀጠቅጥ እንደሚሆን በይፋ ማስጠንቀቂያ ተናግሯል። እንደ CNN እና ፎክስ ኒውስ ዘገባዎችም ከሆነ እስራኤል የኢራንን ስልታዊ የነዳጅ ማከማቻና የኒውክሌር ማበልጸጊያ ጣቢያዎችን ኢላማ ያደረገ እጅግ አስፈሪ ጥቃት ለመፈጸም የጦር አውሮፕላኖቿን ወደ አየር ማስነሳቷም እንዲሁ ተሰምቷል። ኢራን በበኩሏም የአሜሪካ ውሳኔ ሐሳቦች በግምገማ ላይ ናቸው ብትልም በመሬት ላይ ያለው ሐቅ ግን ወደማይታሰብ ደም መፋሰስ እያመራ መሆኑም ተነግሯል። ይህ ግጭትም ወደ ጎረቤት ሀገራት በመስፋፋት የዓለምን የነዳጅ ገበያ ሙሉ በሙሉ ሊዘጋው እንደሚችል ሲገለጽ በቴል አቪቭ ላይ የደረሰው ውድመት ያስቆጣት እስራኤልም በኢራን ላይ የምታደርሰው ጉዳት ከከባዶች ሁሉ ከባድ እንደሚሆንና የቴህራንን አገዛዝ መሰረት የሚንድ እንደሚሆን ተነግሯል። በአሁኑ ሰዓት መላው ዓለምም በከፍተኛ ስጋትና ድንጋጤ ውስጥ ሆኖ የሁለቱን ሀገራት ፍጥጫም እየተከታተለ ይገኛል ተብሏል። የሊባኖሱ ሄዝቦላህና የየመን ሁቲዎችም ታዲያም በጦርነቱ ጣልቃ መግባታቸው እስራኤል በሁሉም አቅጣጫም የምሰነዝረውን ጥቃት እጅግ አሰቃቂ ያደርገዋል ተብሎም ይገመታል። ፕሬዝዳንት ትራምፕ ስለ ስምምነት ቢያወሩም በተግባር ግን ቀጠናው ወደ ሶስተኛው የዓለም ጦርነት አፋፍ እየተገፋ መሆኑ ነው የተሰማው። ኢራን ክብሯን ለማስጠበቅ እስከ መጨረሻው እንደምትዋጋ ብትገልጽም የእስራኤል ወቅታዊ ጥቃት ግን መላውን የፋርስ ምድርም ወደ አመድነት ሊቀይረው ይችላል ተብሎም ተሰግቷል። የዓለም መሪዎች ግጭቱን ለማስቆም ቢሞክሩም የጥፋቱ መለከት መነፋቱና የጦርነት አዋጅ መታወጁም ነጋሪቱ መጎሰሙ ነው የተነገረው። ቀጣዮቹ ጥቂት ሰዓታት ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም የመጨረሻዎቹ ሊሆኑ እንደሚችሉም ከፍተኛ ስጋት የሚጭሩ ናቸው።